እግዚአብሔር ዘመንን ከጠላት እጅ አስለቅቅ ያለው አለ። አሜን። 28 ቀን ነው ከቤት ወጥቼ ማለት ነው። ሰው ቤት ነው የምታድረው? አዎ። የመጣው ሀገር የት ነው? ከአማሮ ኬሌ። አዎ። እሱ ከአማሮ ኬሌ መጥቼ በሰው ቤት ነው ማድረው ስል አዋሳ ከተማ ጽድት ባለ ሰንተር በሆነ ቦታ ላይ አሜን ዳዊት የሚል ቤት ያለው ራሴ ስሜ ነው። አዎ ዳዊት አቤት። እግዚአብሔር የህንጻ ባለቤት አደርጋለሁ አለ። አሜን። ይሄ ሰው ባልቆየ ጊዜ ውስጥ ሎተሪ ደርሷል ተብሎ በሶሻል ሚዲያ እስከሚወራ ድረስ አሜን በከፍተኛ በረከት አሜን ውሰት አሜን ተቀበል በኢየሱስ አሜን። በነገራችን ላይ ህልም አይቼ ነው መጣሁት። ህልም አይተ መጣ? አዎ። እዚህ የእግዚአብሔር ሰው ይናገረኛል። ይኸው ሶስት ምስክር አለ። አንተን ካየው በኋላ ኤፍሬም የሚል ስም አየው። መንታ ወንድሜ ነው። መንታ ወንድምክ ነው። አሜን ሃሌሉያ። አንድ ሽመልስ የሚባል ሰው አየው። በሁለታችሁ ላይ ያስደገመ አንድ ሰው አለ። አንተና ሽመልስ የሚባል ጓደኛ። በዛ ሰዓት እኔ ረዳት ነበር፣ የሱ ረዳት ነበር። ዳዊት አቤት። የዓለማዮ ዘር መንፈስን ጌታ ገልብጫለሁ። አሜን። አያቴ ነው። አዎ አምልኮ ነበረ። ዓለማዮ አያቴ ነው። ጀምበሩስ አባቴ። ይሄ ሰው አቶ ተስፋዬ ሳይሆን ነብይ ተስፋዬ ነው። አሜን። አንተም ለሱም ቀን ሊወጣ ነው። አሜን። ይሄ ቀን ዘመንን የያዘ ጠላት አሁን የለቀቀበት ቀን ነው። አሜን። እግዚአብሔር ዘመንን ከጠላት እጅ አስለቅቅ ያለው አለ። አሜን። የኔ አባት አመሰግናለሁ። እቺ ቀን ነው የናፈቀኝ እቺ ቀን። ልፋትን ያልዞርኩበት ቦታ የለም። ያልዞርኩበት ቦታ ልፋትን እኔና እግዚአብሔር ነው ማቀው። የቤተሰብ ችግር መከራ ዝቅ ብዬ የኖርኩ ኑሮ እኔ ነኝ ማቀው። እግዚአብሔር ምስክሬ ነው። ዛሬ እኮ ጌታ ዘመንን ነው ማስለቅቀው አለ። አሜን የኔ አባት ኢየሱስ ዘመናችሁን እግዚአብሔር ከጠላት ሲያስለቅቅ ከኋላ የተበላውን ይተፋል። ከፊት ያለውን የያዘውን ይለቃል። ነጊያችሁ ያማረ ይሆናል። የሚገርም ነገር ማታ ማለት ነው ከምሽቱ እስከ 7 ሰዓት እያለቀስኩኝ 28 ቀን ነው ከቤት ወጥቼ ማለት ነው። አዲስ አበባ ሄጄ በቃ እዚህ መጥቼ ይሄ ፕሮግራም ሳልጨርስ አልሄድም ብዬ ቆቆርም ከሆነ እየበላው ጠብቃለሁ አልኩኝ። እግዚአብሔር ምስክሬ ነው። እኔና እግዚአብሔር ነው ማቀው። አልሄድም ብዬ ሰው ቤት ነው ማድረው። ልብስ ቅያር የለኝም። በቃ እያጠፍኩኝ እየቀየርኩ እየለበስኩ ሰው ቤት ነው የምታድረው? አዎ። የመጣው ሀገር የት ነው? ከአማሮ ኬሌ። አዎ። ጽድት ያለ የነቀን በቃ ዛሬ ነው ያንተ ቀን። የነቀን ነብያይቶች ማለት ነው። እግዚአብሔር ምስክሬ ነው። ጽድት ያለ እኔ ሰው ተነስ ብሎ አያውቅም። ጉባኤ ውስጥ ተነስ ብሎ ማንም አያውቅም። በቃኝ እኔ አሁንማ በቃኝ ተፈታሁኝ። በቃ ቤት ያለው ተፈታ። ከባድ አደጋ ደርሶኝም በዛ ሁሉ እንኳን አንድ ቀን ተስፋ ቆርጬ አላውቅም። በቤተሰቦችም ተስፋ ቆርጬ አላውቅም። እግዚአብሔር አንድ ቀን ይናገረኛል እያልኩ ብቻ እየዞርኩ ገስታውስ አልጠግብም ብዬ ገስታውስ በየገስታውስ እግዚአብሔር ምስክሬ ነው። ዛሬ እግዚአብሔር ደረስልኝ። በቃኝ። እሱ ከአማሮ ኬሌ መጥቼ በሰው ቤት ነው ማድረው ስል አዋሳ ከተማ ጽድት ባለ ሰንተር በሆነ ቦታ ላይ አሜን ዳዊት የሚል ቤት ያለው ራሴ ስሜ ነው። አዎ ውሰት። አሜን። ወሰርኩኝ። ጠላት ያየ ሟርተኛ ያየ የቤተሰብ መርገም ያየ ወሰርኩኝ። ዳዊት አቤት። እግዚአብሔር የህንጻ ባለቤት አደርጋለሁ አለ። አሜን። አዎ ለአንድ ሰው አስለቅቅ ያለው አሁን አሜን። ተገድቦ የቆየውን ነገር ተይዞ የቆየውን ነገር ውሰት። አንተን ምርጥ በዓለም ተመራጭ ሎተሪ ስደርሳየው። አሜን። ይሄ ሰው ባልቆየ ጊዜ ውስጥ ሎተሪ ደርሷል ተብሎ በሶሻል ሚዲያ እስከሚወራ ድረስ አሜን በከፍተኛ በረከት አሜን ውሰት አሜን ተቀበል በኢየሱስ አሜን። እዛ ጋር ደርሷል። እዛ ጋር ዕጣ ወጥቷል። እዛ ጋር በር ተከፍቷል። የእግዚአብሔር ሰው በነገራችን ላይ ህልም አይቼ ነው መጣሁት። ህልም አይተ መጣ? አዎ። እዚህ የእግዚአብሔር ሰው ይናገረኛል። ይኸው ሶስት ምስክር አለ። ይኸው ምን ብለህ መጣ? ለሶስቱ ነግሬ እኔ በህልም ያየሁት ነገር አለ። የእግዚአብሔር ሰው ዛሬ ለኔ ይናገረኛል ብዬ ያመጣሁት እኔ ነኝ።
ለነሱ ተናግሬ አዎ እግዚአብሔር ዛሬ ለኔ ይናገረኛል ብዬ ሃሌሉያ ለነሱ ተናግራለሁ። ለነሱ በህልም ያየሁት ነገር አለ። እግዚአብሔር ሰው ለኔ በህልሜ 800 ብር ሲሰጥ አይቻለሁ ብዬ ለጓደኛዬ ለሶስቱም ነገር ያለው 80 ሚሊዮን እኮ ነው። ሃሌሉያ በኢየሱስ አንተን ካየው በኋላ ኤፍሬም የሚል ስም አየው። መንታ ወንድሜ ነው። መንታ ወንድምክ ነው። አሜን ሃሌሉያ። ዝም ብለህ ያንተ ምስጋና ነው። እንደዚህ ነው በረከታችሁ የሚለቀቀው። ከእናንተ ቤት ወንድም ሴትም ሳይቀር ራስ አደርጋችኋለሁ አለ። አሜን። ዘሪ በምድር ላይ ኃያል ይሆናል። አሜን። የተጣለ ሰው አትሆንም። አሜን። ተሪቤ አተ ተቸግሬ ቡትቶ ለብሰህ የምትታወቅ ሰው አትሆንም። አሜን። ከብዳችሁ ትታወቃላችሁ። አሜን። በብዙ ማይረግ ትታወቃላችሁ። ለእናንተ ቤተሰብ ተቀበሉ ይህን መልእክት፣ ለጓደኞቻችሁ ውሰዱ። የኔ ወንድም አቤት ሁሉ ነገር ተረብሾ በጣም ታጅቤ ሞቅ ብሎ የምትኖር ሰው ነበርክ። በጣም ሁሉ ጥሎ ጠፉ። በጣም ማንም የለኝም። ማንም ከእግዚአብሔር ውጪ ሁሉ እኮ ነው ጥሎ የጠፉ። ሁሉንም ሐና ስትጸልይ እንዲህ አለች ይላል መጽሐፍ፣ ልቤ በእግዚአብሔር ጸና፣ አፌ በጠላቶቼ ላይ ከፍ፣ ቀንዴ በእግዚአብሔር ከፍ። ከዚህ ቀን ጀምሮ እንደዚህ ትዘምራለህ። አሜን አሜን። ብቸኛ አትሆንም። አሜን። እግዚአብሔር በዓለም ሁሉ ለብዙዎች ፈውስ የምትሆንበት አሜን መጎናጸፊያ ባንተ ላይ አምጥቷል። አሜን አሜን። አንተ ላይ ደግሞ ዛሬ 6 ዓመት ከተኩል ሆኗል። አንድ ሽመልስ የሚባል ሰው አየው ነበር። ሹፌር አማሮ ነበር። አሁን ድላ ነው ያለው። አማሮ ነበር። አሁን ድላ ነው ያለው። ማን ነው ስሙ? ሽመልስ። ጓደኛዬ ነበር። ጓደኛ ነበር። አብራችሁ ትሰሩ ነበር። ሁለታችሁን በአንድ ፎቶ ጦንቃይ ቤት የወሰደ ሰው አለ። ዛሬ 6 ዓመት ተኩል ሽመልስም አንተም አንድ እንድትሞቱ የሁለታችሁ ቀብር በተመሳሳይ ሳምንት እንዲሆን ጦንቃይ ቤት ተደግሟል። እሱም ይሰራል፣ ይለፋል፣ ይሮጣል፣ ግን ዝም ብሎ በቃ በረከት አጥቶ ነው የሚኖረው። አንተም ጤናም አጥተ፣ ገንዘብም አጥተ፣ ትዳርም አጥተ፣ በሁሉ ዜሮ ሆናል። በሁለታችሁ ላይ ያስደገመ አንድ ሰው አለ። አንተና ሽመልስ የሚባል ጓደኛ። በዛ ሰዓት እኔ ረዳት ነበር፣ የሱ ረዳት ነበር። እናንተን ሁለታችሁን በአንድ ፎቶ ጦንቃይ ቤት ይዞ የሄደ አንድ ሰው አለ። ሁለታችሁም ሳታውቁ እሱም ላይ አንተም ላይ ጥብቅ ድግምት ተሰርቷል። የሁለታችሁን ነፍስ የሚፈልግ መንፈስ ሹፌሩና ረዳቱ ላይ ድግምት ተሰራ። አብሮ በአንድ ሞት እንዲመቱ ስሩን ቆርጫለሁ። አሜን። እናንተ ላይ አስደግሞ የእናንተ ደጅ ያጣበበውን ሟርተኛ ዛሬ ከወጣበት አውርጃለሁ። አሜን። ከደረሰበት መልሻለሁ። አሜን። እስከ ዛሬ የበላውን አስተፋው። አሜን። በጣም ብዙ ዋጋ ከፍለሃል። በጣም ሁሉ ነገር ያው ነው። አሁን ደግሞ እግዚአብሔር ምንም የለህም፣ ግን ሰውን የምትረዳ ሰው አደርጋለሁ አለ። አሜን። ዳዊት አቤት። የዓለማዮ ዘር መንፈስን ጌታ ገልብጫለሁ። አሜን። አያቴ ነው። አዎ አምልኮ ነበረ ቤት። ዓለማዮ አያቴ ነው። ጀንበሩስ አባቴ። ዘሪ በኢየሱስ ስም ነፃ ወጥቷል። አሜን። የሐዋሳ ከተማ ነጋዴዎች፣ ተማሪዎች፣ መንግስት ሰራተኞች፣ አገልጋዮች ይህን ፕሮግራም ለመካፈል ከሌላ ሀገር የመጣችሁ ዘራችሁ በምድር ኃያል ይሆናል። በልቶ የጨረሰ አውሬ ይቀጠቀጣል። ጸጋችሁ በምድርቷ ላይ በክብር ይገለጣል። ናጋሺ ወሩጫና ና። ለምንድን ነው እግዚአብሔር እንዲህ ይላል ብለህ አንተ ትንቢት ማታወራው? አውርተህ አታውቅም። ለዛ እኮ ነው የጠየቅኩት። አሁን እኮ አንቴና ሊሰጥ ይፈልጌ እኮ ነው። ለዚህ ሰው ጆሮ ከዚህ ሰዓት ጀምሮ እግዚአብሔርን ወደ መስማት ደረጃ እንድደርስ አዝዣለሁ። ዘመናችሁን የበላ አውሬ ሞቷል። ጌታን አገልግሎ ምን አመጣ? ጸልያ ምን አመጣች? ጌታ ጌታ ብሎ ምን አመጡ የተባሉ ሰዎች ዘንድሮ ጉድ ያመጣሉ። የኪሳችሁን ባዶነት፣ ስራ ማጣትን አትመልከቱ። ሰው ስፍራ ስለማይሰጣችሁ አትጨነቁ። የብዙዎች ደጋፊ ትሆናላችሁ።
ብዙዎችን ደግፈ የምታቆም ሰው ትሆናለህ። ከዚህ ቀጥሎ ያለ ጊዜ ለባለ ዘንዶ አይተርፍም። ለነለዋታን ሰዎች አይተርፍም። በመዘከረዶን እንሲለላ ጄቫካት የራባሳ ሁሉ ቢቀር አንተ የምትወደው ጌታን ማገልገል እግዚአብሔር ብቻ የቀረውን እድሜ ሁሉ እሱን በማገልገል ለመጨረስ እሱ ቤት ብቻ። ዳዊት ሲዘምር እንጨትና ውሃ በሌለበት አለ አይደል? አምላክ አምላክ ሆይ ነፍሴ አንተን ተጠማች፣ ስጋዬ አንተን ናፈቀች። እንጨትና ውሃ በሌለበት ምድረ በዳ ክብርና ኃይልን አይ ዘንድ። የዚህ ሰው ርዕስ ይሄ ነው። በቃ እሱ ብቻ ይሄ ነው አይደል? ከሱ ውጪ ምንም ነገር ዓለም ላይ አልፈልግም። በላው ጠጣው ዘለልኩ፣ ምንም ነገር አልጠቀመኝም። ና ተከተለኝ፣ ዝም ብለህ ተከተለኝ። አንዱ ልዝ ኤልያስን ሲከተል ኤልሳ ምንድነው ያገኘው? እጥፍ ክብር፣ መጎናጸፊያ፣ ሁለት እጅ የሆነውን ኃይል ነው። ተከተልከኝ አይደለ? እዚህ ጋር ከዛሬ ጀምሮ የክብር ሩጫ አሜን እግዚአብሔር አስጀምራለሁ። አሜን። ወር ሳይዘጋ በ24 ሰዓት ውስጥ ሃሎ አቤት ውጣ። ዘግቶ ቁጭ ያደረጉ ይስሙ፣ ከፍተህ ትወጣለህ። አሁን ቁልፍ መጥቷል። ተከፍቶ ትወጣለህ። ያለ ቁልፍ ደጅ የሚከፍት እግዚአብሔር መጥቷል። ከዛሬ ጀምሮ ከውስጥ ምንጭ ይፈልቃል። አሜን። ምንጭ ይፈልቃል። አሜን። የመገለጥ ምንጭ፣ አሜን። የትንቢት ምንጭ፣ አሜን። እጆች የፈውስ ምንጭ፣ አሜን። ድሆች እንመስላለን፣ ነገር ግን ብዙዎችን ባለጠጎች እናደርጋለን። በአንተ ብዙዎች ባለጠጋ ይሆናሉ። አሜን። በአንተ ምክንያት ብዙዎች ይፈወሳሉ። አሜን። ተንቀሳቀስ፣ ተገለጥ በኢየሱስ ስም። በዚህ ሰሞን እሺ እኔ ለወንጌል የተዘጋጀው ነኝ። ስራ ቦታ ሆኜ ያለው የሆነ ነገር እዚህ ጋር ጠቅ ብሎ ያዘኝ። እሺ እኔ በትራስ ምናምን ብዙ ሞከርኩ። ሐኪም ቤትም 2-3 ቦታ ሞከርኩ፣ እምቢ አለ። ክብር በፊት ለፊት ክብሬ ስላለ አንተ ጠላት እኔን ሞክራል አታገኝም እያልኩ አሁንም እያመመኝ እያለ ለኔ ቃል ይመጣል ብዬ ነው መጣ። እዚህ ፊት ለፊት የሚቀመጠው ሰው አልቀመጥም። እዛ እግዚአብሔር እኔ ያገኛል ብዬ እዛ ላይ ከኋላ ተቀመጥ። ከኋላ ተቀመጥ። ይሄ ሰው አቶ ተስፋዬ ሳይሆን ነብይ ተስፋዬ ነው። አሜን። እስከ ባንሳ ድረስ፣ እስከ ለኩ ድረስ፣ እስከ ቱላ ድረስ፣ እስከ እርጋለም ድረስ ወንጌል እያሰራጨው ነበር። ጥሩምባ ይዤ አገሩ ሁሉ ይዞር ነበር። አሁን ደግሞ እግዚአብሔር ከፈቀደ ወንጌል ያልደረሰበት ቦታ፣ ቤተክርስቲያን ያልተተከለበት ቦታ ነፍሰን ሰጥቼ ለመሄድ ተዘጋጀ። ወስኜ ነው የተነሳው። ወስኛለሁ። ለዛ ነው እግዚአብሔር ኃይል ጨመረለት። ምን ማን አልኩ? ነብይ ተስፋዬ። ነብይ ተስፋዬ። ሃሌሉያ። ኃይል ተጨመረለት። ይዞ የሚሄድ ኃይል፣ መድኃኒት የሚያደርግ ኃይል። ዛሬ የኔ ቀን ነው። ዛሬ የኔ ቀን ነው አለ ጌታ። አንተን ለምን እንደሚወድ ለምን አንተ እንድታገለግል እንደፈለገ ልንገርህ። ይሄ ሰው የምትሰራበት ራሱ የራሲ የዕለት እንጀራ ለማግኘት ስንሰራ የነበርክበት ያለበት አይደለም፣ የነበርክበት ለኃጢአት እጅግ ምቹ ከሆነ ስፍራ ነው እግዚአብሔር ያወጣው። በዛ መሃል ግን አንተ ጥሩ አይደለም እኮ ጌታን አታሳዝኑ እያልክ መጣልኩ። ብዙዎች አይወዱም፣ መስሪያ ቤትም ጀምሮ አይወዱም፣ ስመሰክራቸው አይወዱም። እባክህ ያንተ ኢየሱስን ተሸክመ ዞር ይላሉ። ማታ የሚሰሩ ሴቶች ሲዞሩ አንዳንዶቹን ጠርቼ መክራቸዋለሁ፣ አንዳንዶችን ተመለሱ ይላለሁ። ግማሾቹ ሲሰማ እኛ ከመድረክ ነው ወረደ ነው ስራ አትን ነው ይሄ ስራ አይደለም፣ በእግዚአብሔር ስጋ እግዚአብሔርን አትበድሉ እያልኩ መሰከር ነበር። እሱ ሰውየው አለ ብሱ ይዛ ካለ አንሄድም እያሉ ነበር። መስሪያ ቤትም ይጠላል፣ በቃ ይጠላል። በቃ መስሪያ ቤትም አይወድም። እኔ ጊዜው ያንተ ነው። ክብር አልፎብሃል። ተከናወን በኢየሱስ
በጭብጨባ ተቀበሉ።